ቆይ ግን እኔ ፕራንክ ነው እያልኩኝ እዚህ ካሜራ ደቅኝ እያወራሁኝ አንተ ለምንድን ነው የማታምነኝ? ፕራንክ ማለት ምን ማለት ነው? የወንድ ድምጽ እየሰማሁኝ በጆሮዬ ያንቺን ፕራንክና ቪዲዮ የሆነውን ነው ማመን መቻል ያለብኝ ወይስ የምሰማውን ድምጽ የወንድ ድምጽ እየሰማሁኝ ዝም ማለት ነበር የነበረብኝ? እና ቆይ ወንድ ያወራው ወንድ ሁሉ ሌላ ነገር ሐሳብ አለው ማለት ነው? አንተ አስተሳሰብ እንደዛ ነው? ስለ ፍቅር እያወራ እንዴት ነው የማይኖረው? እኔ እኮ ቪዲዮ እየሰራሁ ነው ብያለሁ ሲጀምር። ቪዲዮ ማን ነው ይሄ ሰውዬ ግን? እሺ ፕራንክ ነው ብዬ ልቀበልሽ። ሰውዬው ማን ነው? እንዴ አብሮኝ የሚሰራ ጓደኛዬ ነው። ምን ችግር አለው? ቪዲዮ ስንሰራ ማንኛውንም ነገር እኮ እንሰራለን አይደል እንዴ? ማለት እንደው ስለ ሁሉም ነገር አጠቃላይ ነው የሚሰራው? አይደለም ነገር አታጣም። ለምንድን ነው ነገር የምታጣመው? ለምን ነገር ታዞራለህ? እንደዛ ሳይሆን አባባሌ ፕራንክ ላደርገው ነው ባለቤቴን፣ እሱ ግን አያውቅም ብዬ ነግሬው በስነ ስርዓት ተነጋግረን እንግዲያስ በቃ በኋላ ይቅርታም ቢሆን ጠይቀዋለሁ ብሎ ነግሮኝ በዛ ተነጋግረን ነው እንዲደውልልኝ ያስደረኩት። ለምን ስምምነት ላይ ለምንድን ነው እንደዚህ ይሄን ነገር ግን ለምን አትረዳኝም? እኔ ለምን ተረድተኝ መጀመሪያ ዩቲዩብ አብረን እንሰራለን ችግር የለውም ከጎንሽ ነኝ አግዝሻለሁ ካልከኝ በኋላ እንደገና ደግሞ ወደ ትክክለኛ ስራው ስንገባ ደግሞ ዝም ብለው ወደዚህ እንደዚህ ነገር ማጣመም ምናምን እንደዚህ። ቆይ እኔ እንደዚህ አይነት ሰው ነኝ እንዴ? በፊት ስታቀኝ አንተ እኔ እንደዚህ አይነት ሰው ነኝ እንዴ? እኔ ብቸኩል እኮ እኔ ፕራንክ መሆኑን አላውቅም። ብቸኩል እኮ መትቸሻለሁ ወይም ሌላ ጉዳት አድርሸብሻለሁ። እኔ ታግሼ ነው እንጂ ጉዳት አድርሸብሻለሁ እኮ። ለምን እንደዛ ታደርጊያለሽ? ይሄ ፕራንክ የሚባለው ነገር አደጋ ላይ እንደሚጥል አታውቂም እንዴ? እንዴት ታደርጊያለሽ? ግን እኮ ዩቲዩብ እንደምሰራ ታውቃለህ። ታውቃለህ ብዬ ነው እኔ ዩቲዩብ እንደምሰራ ታውቃለህ ብዬ ነው። እኔ ፕራንክ መሆኑን አላውቅም። የሆነ ድንገት የሆነ ነገር ባደርግሽስ እንዴ ማን ነው ጥፋተኛ? እኔ እንደ ጥፋተኛ ደግሞ ተወቅሻለሽ እንዴ? አንተ ግን ዙረ ተጀናጀንክ። ጭራሽ ደግሞ የሆነ ነገር ልታረግ ነበር። ለምን ተጀናጀንክ አንተ? ቆይ ሲስተር ጋር ነው ያወራሁት። ሲስተር ጋር ነው ያወራሁት? አዎ ይሄው ቸክ ማድረግ ትችያለሽ። ይሄው ስልኩ እኔ ብዬ ዘንድ ቸክ አድርጊ ተፈልግ። እኔም ብዬ ቸክ አድርጊ። የዛን ሰዓት ለምን ስጠኝ ስልህ እምቢ አልከኝ? አንቺ እኮ በሰዓቱ አናደሽኛል። የዛን ሰዓት ስጠኝ ስልኩን ብለህ ስልህ ለምን እምቢ አልከኝ? በሰዓቱ አናደሽኛል። እኔ ተናድጃለሁ። አንተ መታገስ አለብህ። ቪዲዮ እየሰራው ነው ፕራንክ ነው እያልኩ እየነገርኩ ለምንድን ነው እንደዛ በቃ በአንድ ጊዜ ቦግ ብለህ እሳት የምትሆነው? እኔ እንደውም ሌላ ነገር አለማድረጌ ጥሩ እንግዲህ በሰዓቱ ተጀናጀንክ። እንግዲህ ከዚህ በላይ ምን ታደርገኛለህ? ከዚህ በላይ ምን ታደርገኛለህ? ሲስተር ናት አስመስዬ ወራ በቃ እና እኔ እንደምን ለማፍላት ነው እኔ ለማናደድ ሁሉ ጊዜ። ታዲያ ምን ላድርግሽ? በጣም ነው ትገርም ሰው ነው። እናደሽኛል እኮ አንቺ። እንደዚህ ማድረግ መቻል ነበረብሽ እንዴ? ትክክል አይደለሽም። ሄሎ ሃሎ። አቤት። እንዴት ዋላችሁ? ጌታ ነው። ሰላም ነው ማዘር? ደህና ዋላችኋል? አለን። ሰላም ነው ቤተሰብ ሁሉ? ነፋዘርስ እንዴት ናቸው? ልጆች ሁሉ ደህና ነን። እንዴት ኩላችሁ አድራችኋል? ሰላም ነን እኛ። እናንተሳ? ደህና ነን። ልጆች ሁሉ ደህና ናቸው? ሁሉም ሰላም ነን እኛ። ደህና ነን እኛ አልሐምዱሊላህ። እንዲያው ምን አጋጠማችሁ? ምን አጋጠማችሁ? ልጅቱ ልምጣ ትላለች። ምንድን ነው ማዘር? እየተጣላን ያለነው እኛ በስልክ ነው። እንግዲህ ብትመክሯት ጥሩ ነው። ምከሯት። ምን አጋጫችሁ? በስልክ ምን አገጣጠማችሁ? እስከዛሬ አድርጋችሁት የማታውቁትን ስልክ ትደዋወላለች። ስልክ ደግሞ ታይ ስላት ይኸው ከመጣች ሰዓት ጀምሮ የምንጣላው በስልክ ነው። ይሄንን ደግሞ ቤተሰብ ማስተካከል ያለበትን ነገር እንደውም እኔ ልደውል ነበረ ብታስተካክሏትና ብትመክሯት ብዬ እና ትክክል አይደለችም። የምትሰራው ስራ ሁሉ ትክክል አይደለችም። እንደው እናንተ እስኪ ደግሞ ላካትና እንግዲህ ማካከር ያለካለው ላካት ምን ትመጣለች? ልጆቹ የት ማን ጋር ይሆናሉ? ልጆቹ አስቸግረውኝ አይደል ያመጣኋት። ልጆቹ እኮ ማን ጋር ይሆናሉ? ያው ዙሮ እንግዲህ ለአንድ ሳምንት ለሁለት ሳምንት ምንም ችግር የለውም። አንተ ተቸገርና ያዝ ላካትና መካከር ልካታለሁኝ። አትመጣም ማዘር። እኔ ስለምቸገር መምጣት አትችልም። ብትቆጫት ነው የሚሻለው። ተቆጫት። እንዴት እኮ እኔ እኮ ስትመጣ ነው እኮ ነው የምቆጣት እኮ ስትመጣ ነው አይደለም። አይ ልጅቱ ትክክል አይደለችም። ተቆጫት። የኔም እናት የሷም እናት ስለሆንሽ ብትቆጫት ነው የሚሻለው እንጂ ትክክል አይደለም እኮ። ላካትና ቆጣታለሁኝ።
አይ የምትመጣ እንኳን አይመስለኝም። ያው ልጆቹም ስለሚያስቸግሩ አትመጣም። እንዴት አትመጣም? ልጆቹ ያስቸግሩኛል ማዘር። እዚህ አሁን እኔም ስራ ላይ ስለሆንኩኝ ልጆቹ ያስቸግራሉ። በስልክም ቢሆን ብትቆጫት ጥሩ ነው። ያስቸግረሽ ልጅ የምትሰማኝ ከሆነ ላካት። አትመጣም። እንዴት አትመጣም ማለት ላክልኝ አልኩህ። ላክልኝና መከሬ እልክልሃለሁ። አትመጣም ማዘር። እኔ እቸገራለሁ። ልጆቹ ያስቸግሩኛል። ስራ ጋር እኔ አይመቸኝም። ጠዋት ወጥቼ ማታ ገብቼ ነውና አትመጣም። ለመምጣት እቸገራለሁኝ እኔ። ልጆቹ ትምህርት ቤትም ሄደው ከትምህርት ቤትም የሚቀበላቸው ጭምር ስለሌለ እቸገራለሁ። አዲን የኔ እናትን ምክር ታልሰማህ ላካት ትልህ እምቢ ታልከኝ ራሷ መምጣቷ አይቀርም። እኔ እንዲያው አንተን ላስፈቅድ እንዲያው ያላችን እንዲወጋችን ብዬ ነው። ልጅቷ መምጣቷ አይቀርም። እንዲያው ተገለታው ትወጣለህ። እኔ እኮ ትዳሬንና ኑሮዬን የምመራ ሰው ነኝ። ትዳሬን ቀጥ አድርጌ የምመራ ሰው ነኝ እኔ። እንዲህ ሰውም ላይ የምወድቅ ሰው አይደለሁም። ስለዚህ እንደዚህ ባንጠላላ ጥሩ ነው። እኔ ትዳር ያለኝ ሰው ልጆችን ማስተዳደር የልጆች አባት ክብር ያለኝ ሰው ነኝ። እንዲህ ባንጣላ ጥሩ ነው። ስለዚህ ለምንድን ነው እንደዚህ የሚሆነው? ባለ ትዳር ነኝ። ትዳር አለኝ። ትዳሬን የምመራ ሰው ነኝ። ልጆች አሉኝ። ልጆችን እያሳደግኩ ነው። ምን ማለት ነው? ቆይ ተረጋጊማ። ማናት? እስኪ አምጣ። ማንም አይደለሽ። ቆይ ተረጋጊ። ማንም አይደለችም። አንተ አናግራት እስኪ። ማናት? ይኸው ተጀመረ እኮ መጀናጀን። ተረጋጊ። ቆይ ማንሽ? አንቺ ደግሞ የምታወሪው ምን ፈልገሽ ነው? ምን ፈልገሽ ነው? ንገረኝ አልኩሽ። አንቺ በትዳር መካከል መግባቱን ታያላልኩሽም እንዴ? እስኪ ተረጋጊ። ቆይ አንቺ ስሚ፣ አታገኙም አልኩሽ። አታገኙም። የራስሽን ትዳር ሂጂና እዛ ፈልጊ። እዛ ሂጂና የራስሽን ትዳር ፈልጊ። እዚህ አትጨመለቂ። ዝመተሽ ስነ ስርዓት ያዥ ብዬሻለሁ። ተረጋግተሽ ብታወሪ ነው የሚሻለው። አንቺ እስኪ ተረጋጊ። አንቺ ጋጠወጥ ስነ ስርዓት ያዥ። ልቀቀኝ አንተ። ተረጋግተሽ ብታወሪ ምን ችግር አለ? ስነ ስርዓት ያዥልሽ። አትጅም። ሁለተኛ እባል ያጠግብ ድረስ አገኘዋለሁ መስሎሽ እንደሆነ አታገኙም። እሱ እንደሆነ የሁለት ልጆች አባት ባለ ትዳር የሆነ ሰውዬ ነው። እሺ ባይንሽ ዝውር ብትይ ሲያምርሽ ይቀራል እንጂ አታገኙም። ልንገርሽ። ተረጋጊ እኮ ነው የምልሽ። ለምን ተረጋግተሽ አታወሪም? ምን ማለት ነው ተረጋጊ ማለት? ተረጋግተሽ ብታወሪ ምን ችግር አለ? እስኪ አሁን ደንቆሮ እድዛ ማናት? ንገረኝ ማለት ተረጋግተሽ ብታወሪ ምን ችግር አለ? ማናት? ንገረኝ። እናትሽ ናት። ተረጋጊ ነው። እናትሽ ናት ማለት ተረጋግተሽ ብታወሪ ምን ችግር አለ? እናትሽ ናት። አንተ የመጀመሪያ ትነግረኝም እንደ እናትሽ ናት ብለህ ጉድ የምትሰራኝ አማሽኝ አይደል? ምን ያስደግባው እንደው እናትሽ ናት ትላለህ እንደ ቀላል ነገር እናቴን እንደዚህ አድርጊ ሳወርደ። አንተ ግን ብትነግረኝ ምን አለበት? መጀመሪያ እናቴን በአደባባይ ከማወራዴ በፊት በአላህ ምን ሆነ ነው? ተረጋግተሽ አውሪያት አላልኩሽም እንዴ? ለምንድን ነው ቸኩለሽ የምታወሪው አንቺ? እንዴ እኔ ስታወራ ደግሞ አንድ ነገረኛ ደወለችልህ ብዬ ነው። ታዲያ አሁን በዚህ ራስ ጉዳይ እየተጨቃጨቅን እንዳለ ደወለችን። የምናቀለው ትናንት የደወለችልህ ልጅ እንደሆነች የደወልክላት ልጅ እንደሆነች ነው የምናቅልሃለሁ። በጣም ከባድ ነው ወላሂ። ተረጋግተሽ አውሪ እያልኩሽ አይደል እንዴ? ለምንድን እንደዛ ትሆኛለሽ አንቺ? ተረጋግተሽ ለምን አታወሪም? ተረጋግቼ ብረጋጋ ሲው አይደል? ለዝሮ በራሱ ጉዳይ እያወራን ስለነበረ ሌላ እናት ብዬ እንትን አልኩኝ። ደግሞ አልሐምዱሊላህ መቼም ያንተ እናት እንኳን ያልሆነች የኔ እናት ትሆን ችግር የለውም። እንግዲህ ቅርታ ተጠይቅ ነው። ሌላ ምን አረጋለሁ? የኔ እናት ያውም አይደሉ እንደምን ልዩነት አላችሁ? አስቸጋሪ ነው ወላሂ። ማምጣት ፈለግሽ እንዴ? ያው ናቸው የኔ እናት ያንቺ እናት። ሱብሃንአላህ። እኔ ወላሂ በጣም ነው የደነገጥኩት። ብታወሪ አንቺ በጣም ነው የደነገጥኩት። ለምንድን ነው ቸኩለሽ እንደዚህ የምታወሪው? አሁን ምን ልበላት ደውዬ? ይቅርታ በደውይና እኔ ስላላወቅኩ ነው እንዲህ አይነት ችግር ነበረ ብለሽ አሁንም ተረጋግተሽ አስረጂ። እናትሽ ጋር እንዳትጣል። በቃ በኋላ ደውልላታለሁ። አሁን ጓደኞቼ ጠርተውኛል። ልሄድና ግብዣ አለብኝ። ልብሴ ልቀይርና ልሄድ። የት ነው ግብዣው? ግብዣ አለብኝ። ቆይማ ጓደኞቼ ጠርተውኛል። እንዴ እስካሁን እየተጨቃጨካ አንተ መች እንትን አልክና? ሲጀመር መች ጊዜ ሰጠኸኝ? እየተጨቃጨካ አንዴ ባንዱ አንዴ ዩቲዩብ አብሬሻል ሰላም ትላለህ። አንዴ ምንድነው ዩቲዩብ፣ አንዴ ቀንተሻል፣ አንዴ ምን ብለሻል።
ኮተትን እያበዛ አንድ ቀን እንኳን ጓደኞች ጋር ይሄው ከመጣሁ 2 ወር አለፈኝ። ዝም ብለህ ጓደኞች ጋር እንኳን አንድ ቀን ወጥቼ እንጆ ያላደረኩኝ ወይ አንተ አውጥተህ አልጋበስከኝ ፈታ ዘና አላልኩኝ። ይሄው ቤት ውስጥ ተሸጉጫለሁ ተደብቄ በቃ በጣም ነው የሚያስጠላው። ወላሂ በጣም ነው የሚያስጠላው። እኔ በህድ ይሻለኛል። ተመልሼ በህድ ይሻለኛል። ለማንኛውም ልሂድ፣ ልብሴ ልቀይርና ጓደኞች ጋር ልሂድ። ብናልሽ እኮ አሁንማ አንቺ ባሽ እንደው ማለት ቅናት የሚባለው ታዲያ እናትሽን እስከ መሳደብ ድረስ ገመድሽ። ኧረ እባክህ ይገርማል። ደግሞ እንደዚህ ነገር አታጣም ነው የምልህ። ምን አጣምማለሁኝ? እኔን ቅናት አለው የለውም እያልሽ አልነበር? ምን አይነት ቅናት ነው ያለኝ? እኔ እንደዚህ አይነት ጭቅጭቅ አልፈልግም። ነገር እንትን አትበል። እሺ አሁን በምሳ እንትን ብለን ተባብረን እንስራ። በምሳ ሰዓት አሁን የት ነው የምትሄጂው ታዲያ? ጓደኞቼ ጠርተውኛል፣ ግብዣ አለኝ። እስኪ ዛሬ እንኳን ልሄድ እስኪ እንደዚህ ድብርብር ያለውን እስኪ እንትኔን በቃ አእምሮዬን ፈታ ዘና አድርጌ አዲስ መምጣት ፈልጋለሁ። አንተ ባታዝናናኝም ጓደኞቼ፣ እድሜ ለጓደኞቼ እናቴ። ቅርብ ሰዓት የተገኙ ጓደኛ ሆነ ማንን አውቀሽ ነው እንዴ? ቅርብ ሰዓት ሩቅ ሰዓት ጓደኛ ምን ቅርብ ሰዓት ሩቅ ሰዓት አለውና ጓደኛ ነው። ምንነታቸውን የታውቀሽ ነው? አረክ እንግዲህ አብረሻቸው አላደግሽ? እንግዲህ እኔ ታው ስለምንም አትሰማም። በቃ እኔ እንጃ እኔ ምን ማድረግ እንዳለብኝ አላውቅም። ብቻ ግዴታ አብሬ ማደግ አለብኝ እንዴ? እኔ ከጓደኛ ጋር ለመሆን አብሬ ካላደኩ እኔ ጓደኛ ላይ ኖረኝ ነው እስከ ዘላለም። በቃ እንደዚህ ነው። አይ ኑረሽ እያልኩኝ አይደለም። እኔ ግን ማንነቱን ሰው ሳትለይ አሁን ቀርበሽ ነገ ደግሞ ተጣላሁ ከነገ ወዲያ አስታርቁኝ አይነት እንዳይሆን ነው። በልተው እንጂ ችግር የለውም። ጓደኛ ለሄድና እንግዲህ ይኖርሽ ጥሩ ነው። እንተልበ እሱን ነው የምትለብሺው እና ኧረ እሱ ጥሩ ልብስ አይደለም። እናት ልልበስ እስኪ ሰውነት ቅርጽሽን እያሳየ እንዴ። ኧረ ጅም ቀሚስ ነው እጅ ገሙን ነው ምን አለበት? ምን ችግር አለ? እስኪ ዞር አይው እንደሱ አይነት አለባበስ ሌላ ቀይር ቀና እንዴ ደግሞ በዚህም ይሄ አሁን ይሄ ቀሚስ የሚያስቀና ነው። ይሄ ከቅናት ጋር አይደለም። አንቺ እኮ ሙስሊም ነሽ እና ሙስሊም ቢሆን የሙስሊም ልብስ አይደል እንደለበስኩት። እስኪ አሁን ይሄ ምን ነውር አለበት? ምን ችግር አለው? ይሄን ብለብስ እስኪ ጅልባብ የለሽም? ምን ችግር አለው? እንደሱ ተለብሶ አይገድም። አንተ እየተወኛ ትገርግር ይላልህ ብለህ ቆይ እኔ ልብስ ምን ነው? ቆይ ልብስ ልስጥሽ ነው። ቆይ ጭራሽ ልትመርጥልኝ ነው እንዴ? ዘንድሮ ግን ጭራሽ ልትመርጥልኝ ነው እንዴ? እስኪ እኔማ ምን አይነት ልብስ እንደምታመጣ ላይ ነው። ምን አይነት ልብስ እንደምትመርጥልኝ እስኪ ቁጭ ብዬ እከታተላለሁ። እኔ ምን እንደም መጨረሻን ያየህ ሰው ሱብሃንአላህ የምር ይችን ብትለብሻት ኧረ እባክህ ልበሽ ይችን እስኪ ልበሻት ይችን ልበሻት። ኧረ ወላሂ ለለም ዝም ብለሽ ልበሽ። ኧረ እባክህ ኧረ ወላሂ አይባል እኮ ነው። ልበሽው እስኪ ልበሽው። አንተ ለምን አታፍለው አይደለም ልበሽው። አትናደኝ በቃ ሂጂ ልበሽው እስኪ ልበሽውና ለየው ሂጂ እስኪ ልበሽው። ምን ሆነሽ ነው? እንደው ምን አይነት ዳገባሁኝ ጌታዬ፣ እንደው ምን አይነት ዳገባሁ። ብቻሽን ነው እንዴ ታዲያ የምትሄጂው? እና ደግሞ ማን ጋር ልሄድ? እኔ ጋር አይደለም የጠሩሽ? ኧረ በቃ ተው እንጂ አንተ ስደት ሂደህ መጣህ እንደ አብረሃቸው አይደል የኖርከው? ምን ችግር አለ? ብቻ ይጠራል እንዴ? ነውር እኮ ነው። ባለትዳር ነሽ እስከ ባልተቤቶ ነው መባል ያለበት። ምሳ እኮ ነው። ሰርግ እኮ አይደለም የተጠራኸው። እስከ ባልተቤቶ ሰርግ መሰለህ እንደ የተጠራኸው? የተጠራሁት እኮ ግብዣ እንኳን ደህና መጣሽ ፕሮግራም አዘጋጅተውልኝ ግብዣ እንጂ ሌላ ነገር አይደለም። እስኪ ቆይ እሱ ነው እኮ ተቀዷል። ወላሂ ተቀዷል። ታያል እስኪ ልበሽው ምን ችግር አለ? እስኪ ወዚህም ተቀዷል። የእንጀራ መጋገሪያ እኮ ነው ላላህ ብለህ አርፋ አዲስይተው ተው ግፍ አትስራብኝ። ወላሂ ግፍ አትስራብኝ። እና ነገር ነው የምንገረው። የምር ነው ብቻሽን ነው የጠሩሽ? ብቻዬን ነው የምሄደው። ምን ብዬሽ ነው አንተን ማስከትለው እንዴ? የጠራኝ ብቻዬን ነው የምሄደው። አውቃሽ መሆን አለበት። አብራችሁ ነው ሲባሉ እነሱም ከነ ባለቤታቸው ሲሆኑ ከባላቸው ጋር ሲሆኑ ወይም ወንዱም ከሚስቱ ጋር ሲሆን ሴቷም ከባሏ ጋር ስትሆን አንተ ትሄዳለህ። ማን ጋር ነው የምትሄጂው? ማን ቤት ነው? ጓደኞቼ ናቸው አልኩህ። አንተ ምን ይሰራልሃል? እሺ የሚጣይ ጋር ሄዱ። ተይው ማን ብዬሽ የሚጣይ ጋር ሄዳለሁ? የተጠራሁት እኔ ነኝ የምሄደው። ምን ማለት ነው? ሚጣየን ይዘሻክ? ኧረ በቃ ተው እንጂ
የተጠራሁት ራሴ ነኝ የሚሄደው። እንግዲህ ልብሴን ልቀይርና እሄዳለሁ። በቃ ሌላ ቀሚስ ደግሞ አሳይሃለሁ። ሌላ ቀሚስ በቃ ሌላ ለብሳለሁ። እንግዲህ ይሄን ቢካልክ ሌላ ለብሳለሁ። ኧረ ቶለው አይሆንም አልኩሽ። በቃ እንደዚህ ዙሪያ ጥምጥም አትይዥ። አይሆንም ማለት ምን ማለት ነው? በሻል በለዛ ደግሞ ብለሽ ህፃናት ሄድ እያልኩሽ አይደል እንዴ? ህፃና ደግሞ እኔ አከድም አልኩኛ። ለምንድን ነው የማትሄደው? እኔ የተጠራሁት እኔ ብቻ ነኝ። እኔ ነኝ የምሄደው ራሴ። አይ ትሄድ ብዬሻለሁ። ትሄድ ካልተመቸሽ እንግዲህ ዛሬ እንዳትጣላኝ። ዛሬ እንደው ወላሂ ተመልሼ እንዳልሄድ እኔ ነገርኩህ። ለምን እኔ ያመጣኝ ለምን እስከመጣህ ድረስ ተመልሼ እንዳልሄድ። ተመልሰሽ ብትሄጂ ነው የሚሻለው። እንዲህ ከምን እንጂ ደግሞ ላንተ ልክ አልሄድም። አይገርምህም? እስኪ የትኛውን መርጠሽ ነው? እስኪ አልሄድም። ደግሞ ታድምኛለሽ መስሎ ለመጀናጀን እንዲመችህ አንተማ በህዲህ ራሱ ደስ ይልሃል። ውጭ እስኪ የትኛውን ቀየርሽ? አጅሬ እኔ ደግሞ አልሄድ። አይገርምህም? ሂጅ ብትለኝ ራሱ አልሄድም። ልንገርህ። የትኛውን ቀየርሽ? እስኪ ውጪ ለዩ። አይ ቆይ ልልበስ። ተረጋጋ እንጂ ቀስ በል። ጉድ እምቢ አልከኝ አይደለ? ሌላ ለብሳለሁ። በቃ ችግር የለም። አንተ የምትወዳትን ቀሚስ ነው አሁን የምለብሰው። አሁን ግን እምቢ ብትለኝ ነግሬሃለሁ። የመጨረሻ ሌላ ነገር አስበሃል። ልትጣላ ይፈልግሃል ማለት ነው። እስኪ ውጭና ለዩ። ለማንኛውም ከመልበሻ ውጭና አየዋለሁ። እኔማ ይሄው እስኪ ፖርሳ ያለያዝ እስኪ በመስታወት ይሄው ያትቻውን ትክክለኛ የእንትን በቃ የሙስሊም ልብስ እንደዚህ ናት። እንግዲህ እስኪ ማሻአላህ ሱሪ እስኪ ወድ በቃ ሱሪ ወድ ይሄው በቃ አትሄጂ ይፈል ነገር ይሰራል። አትሄጂ። ኧረ ወይኔ ዛሬ ጉድ ፈላ። አንተ ሩዛ ሂጅ ግቢ። ቀልዳለች እንዴ?